ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ካርሎስ ባሬባስ ከዩናይትድ ጋር መያዙ በዘንድሮ አቋም ላይ ተጽዕኖ አሳድሮበት እንደነበር ሲጠየቅ ተጽዕኖ አሳድሮብኛል ብዬ አላስብም፣ ግን ብዙ ጫና ነበረብኝ። የውድድር ዘመኑ ሲጀምር ካለፈው የውድድር ዘመን ጋር ተመሳሳይ ብቃት እንዲኖረው ይፈልጌ ነበር። በየቀኑ ጠንክሬ ለመስራትና ወደ ደረጃ ለመመለስ ሞክራለሁ። በራሴ ላይ ከመጠን በላይ ጫና እያደረኩ ይመስለኛል። እናም ተገቢ ነው ብዬ አላምንም ሲል ነው ካርሎስ ባሌባ እየተናገረው። ማንቸስተር ዩናይትድ እንግዲህ በመሃል ሜዳው ላይ ለማስፈረም ካቀዳቸው ተጫዋቾች ውስጥ ኤሊዮት አንደርሰን እና አዳም ዋትሰን ተጠቃሽ ናቸው። ነገር ግን የብራይተኑ አማካኝ ካርሎስ ባሌባ ሁልጊዜም በሩበን አሞሪም የሚደነቅና ከፍተኛ ጥራት ያለው የመሃል ሜዳ ተጫዋች ነው ተብሎ ይታሰባል። በሩበን አሞሪም የዝውውር እቅድ ውስጥ ካርሎስ ባሌባ ቁጥር አንድ ኢላማ የዝውውር ኢላማ ሆኖ ይታያል። ባሌባ ያለው ኳሊቲና ኢንተንሲቲ በአሰልጣኙ በጣም የሚደነቅ ተጫዋች እንዳደረገውም ነው እየተገለጸ የሚገኘው። ዩናይትዶች እንግዲህ በርካታ የመሃል ስፍራ ተጫዋቾችን በመቃኘት ላይ እንደሚገኙም የሚታወቅ ጉዳይ ነው። ከነዚህ ውስጥም እንግዲህ በዚህ ሲዝን በመጨረሻ በክረምቱ የዝውውር መስኮት የመሃል ሜዳ ክፍሉ ሙሉ ለሙሉ ለመቀየር እቅድ እንዳላቸው ተገልጿል። ክለቡ ወደፊት እቅዱ ውስጥ የሌሎች ተጫዋቾችን በማስወጣት በእነሱ ቦታ አዳዲስ አማካኞችን ለማምጣት በጥልቅ እየሰራ ይገኛል። ኡራጓዊ አማካኝ ማኑኤል ጋርቴ በቱርክ ሊግ ከሚሳተፉ ክለቦች ከፍተኛ ፍላጎት ያገኘ ሲሆን ማንቸስተር ዩናይትድ ተጫዋቹን ያስፈረመበት የዝውውር ዋጋን በከፊል መመለስ ከቻለ እንኳን እሱን ለመልቀቅ ዝግጁ እንደሆኑ ይጠቀሳልና ኤሊዮት አንደርሰን፣ አዳም ዋትሰን፣ ኮኖል ጋላጋር፣ ካርሎስ ባሌባ፣ ታሌር አዳምስ እና ጆ ጎሜዝ በመሃል ስፍራ ላይ ማንቸስተር ዩናይትድ ከሚከታተላቸው ተጫዋቾች ውስጥ እንደሆኑ የተገለጸ ይገኛል። ፖርቹጋላዊ አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድ ኃላፊዎች የቦርንማውዙን የመስመር አጥቂ አንቶኒ ሴሜኖን እንደሚያደንቁ ተገልጿል። ነገር ግን ማንቸስተር ዩናይትድ ባለፈው የክረምት የዝውውር መስኮት ላይ በሁለቱ የክንፍ መስመር ቦታዎች ላይ ማቲያስ ኩኛና ብሪያን ምቦሞን በማስፈረሙ ምክንያት ከአንቶኒዮ ሴሜኖ ጋር ምንም አይነት ተጨባጭና ተጨማሪ ግንኙነት እንዳላደረገ ፋብሪዚዮ ሮማኖ አሳውቋል። ዩናይትዶች እንግዲህ አንቶኒ ሴሜኖን በጥብቅ እንደሚፈልጉት ይታወቃል። ነገር ግን አሁን እንግዲህ ሁለቱን የክንፍ መስመር ተጫዋቾች ማስፈረማቸው በዚህ ዝውውር ላይ እንግዲህ የራሱ የሆነ ከፍተኛ የሆነ ተጽዕኖ ይኖራል ተብሎ ይጠበቃል። የማንቸስተር ዩናይትድ የውስጥ ምንጮች ክለቡ እንግዲህ በክረምቱ ብሩኖን የመሸጥ ፍላጎት ነበረው የሚለውን ሀሳብ ተቃውመዋል። ይልቁንስ የሳውዲ ክለቦች አጥብቀው ቢፈልጉትም እርሱ ግን እንዲቆይ መፈለጋቸው አስታውቀዋል። እስካሁን ባለውም ለማንቸስተር ዩናይትድ የረጅም ጊዜ እቅድ የጀርባ አጥንት የሆነው ብሩኖ ፈርናንዴዝን ለመሸጥ ፍላጎት እንደሌለው ተመላክቷል። ብሩኖ በቅርብ ጊዜ የሰጠው አስተያየት በማንቸስተር ዩናይትድ እንዳልተፈለገ ሲሆን ጥቅምት ወር ላይ ግን አሰልጣኙ አወራኝና የፕሮጀክቱ አካል መሆኔን አሳውቀኝ እንድቆይ ፈልገዋል። ክለቡም እንዲሁ ነው ያለኝ፣ የተሰማኝም የክለቡ እቅድ አካል እንደሆንኩ ነበር በማለት ተናግሮ ነበር። ሳውዲዎች አሁንም ብሩኖን የሚፈልጉት ሲሆን እሱ ግን ባለፈው ክረምት ወደ ሳውዲ ማቅናት ለቤተሰቡ ተስማሚ እንደማይመስል ተናግሮ ነበር። በተጨማሪም ከ2026 የዓለም ዋንጫ በፊት ከአውሮፓ መልቀቅ አልፈለገም። ይህንን በቀጥታ ለአሊታድና አልናስር እየተናገረ ነበርና ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት በጣም ድንቅ የሆነ ነገርን እያሳየ ይገኛል። ማንቸስተር ዩናይትድ አሞሪም ከመጣበት ኖቬምበር 2024 ጀምሮ እስከ ሴፕቴምበር 2025 ድረስ ያለው ከኦክቶበር 2025 ጀምሮ እስካሁን ድረስ ያለው የማጥቃት ንጽጽር ይህን ይመስላል። ማንቸስተር ዩናይትድ ከጥቅምት ወር በኋላ 9 ጨዋታዎችን ብቻ ቢያደርግም በማጥቃቱ ረገድ ከድሮ አቋሙ እጅግ ተሻሽሎና ከሌሎች የሊጉ ቡድኖች የተሻለ ደረጃ ላይ ሆኖ እናገኘዋለን። ማንቸስተር ዩናይትድ አሞሪም በመጣበት ሰሞን በአንድ ጨዋታ 1.2 ጎሎችን ብቻ የማስቆጠር ነጻሪ ነበረው። ይህም ወደ ታችኛው ሊግ ካልወረዱት ቡድኖች 17ኛ ደረጃ ይዞ ነበረ። ከጥቅምት በኋላ ግን በአንድ ጨዋታ 2.1 ጎሎችን በማስቆጠር ነጻር ያለው በዚህም ረገድ ከሊጎቹ ቡድኖች ሁለተኛ ደረጃ ያስቀምጧልና በሚገባ በማጥቃቱ ረገድ እንደተሻሻለ የሚያመላክት ስታት ነው። የፈረንሳዊ ክለብ ኒስ ኡጋርቴን በጥር የዝውውር መስኮት በውሰት ለማስፈረም ያጤኑበት እንደሆነ ተገልጿል። ተጫዋቹ ማንቸስተር ዩናይትድን የመልቀቅ ክፍት ሲሆን ነገር ግን የፈረንሳዊ ክለብ ኒስን የመቀላቀል ፍላጎቱ እምብዛም እንደሆነ ነው እየተገለጸ የሚገኘው። ዩናይትዶች ግን ተጫዋቹ በተለይም እስካሁን እያሳየ ባለው አቋም ደስተኛ እንዳልሆኑና ከክለቡ የመልቀቅ ዕድሉም እጅግ ከፍተኛ እንደሆነ እየተገለጸ የሚገኘው። ሁስኮር የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ 11ን ይፋ ሲያደርግ በማንቸስተር ዩናይትድ ቤት እንግዲህ ኩኛ መካተት ችሏል። ጥሩ የሚባል እንቅስቃሴ ነው ማሳየት የቻለው ሰኞ ዕለት በተደረገው መርሃ ግብርና ይህንን ብቃቱ እንግዲህ በሚቀጥሉ ተጫዋቾች ጨዋታዎችም ማስመዝገብ የሚችል ከሆነ በሚገባ ተጫዋቹ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል።
ኔዘርላንዳዊ የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ በጊዜው እንግዲህ በማንቸስተር ዩናይትድ ውስጥ በተጫዋቾች ምልመላና ዝውውር ላይ ለነበሩ ከፍተኛ አመራሮች ማቲያስ ዴሊክትን አስፈርሙልኝ ብሎ ጥያቄ ሲያቀርብ ተቀልዶበት እንደነበር ተገልጿል። አብዛኞቹ ዩናይትድ የምልመላና የዝውውር ጉዳይ ኃላፊዎች ማቲያስ ዴሊክትን እንግዲህ ደቻዩ ሃሪ ማጉዌር በማለት ኤሪክ ቴን ሃግ ላይ ተሳልቆበት ነበር። ነገር ግን ኤሪክ ቴን ሃግ ማቲያስ ዴሊክትን እንዲያስፈርሙለት ኃይለኛ ግፊትና ጫና በማሳደሩ ምክንያት ማንቸስተር ዩናይትድ ማቲያስ ዴሊክትን ከባየር ሙኒክ በ42 ሚሊዮን ፓውንድ የዝውውር ሂሳብ ሊያስፈርመው እንደቻለ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ ቤትም እንግዲህ በጣም ድንቅ የሚባል እንቅስቃሴን ከሚያሳዩ የመሀል ተከላካዮች ውስጥ በግንባር ቀደምነት መጠቀስ የሚችል ተጫዋች እንደሆነ ይታወቃል። የማንቸስተር ዩናይትድ አካዳሚ ዳይሬክተር የሆኑት ስቴፈን ቶርፔ ከጆኒ ኤቫንስ ስራ መልቀቅ በኋላ እስካሁን ድረስ በውሰቱን ለቀው የነበሩ ተጫዋቾችን የመከታተል ሚና ሲሰራ እንደነበር ተገልጿል። ዩናይትድ ለዚህ ሚና አዲስ ቋሚ ሰው ለመሾም እየተዘጋጀ ሲሆን በዚህ ሚና የሚሰራ ኃላፊን ለማምጣት ከአንዳንድ ክለቦች ጋር አስቀድሞ ውይይት እያደረገ ነው እየተገለጸ የሚገኘውና ማንቸስተር ዩናይትድ አዲስ ኃላፊን በቦታው ለመሾምም ከወዲሁ ዝግጁ እንደሆነ እየተገለጸ ይገኛል። ይህንን ዜና በማጠናከርበት ወቅት እንግዲህ ብሩኖ ፈርናንዴዝን የተመለከተ ዜና እንግዲህ ጂሚ ጃክሰን አሳውቋል። እንግዲህ ብሩኖ ፈርናንዴዝ በቀጣይ ክረምት የዝውውር መስኮት ለሽያጭ እንደማይቀር በተለይም አሁን እያሳየ ካለው ጥሩ ሁኔታ አንጻር ማንቸስተር ዩናይትድ ብሩኖ ፈርናንዴዝን የረጅም ጊዜ እቅድ ሊያደርጉትና የረጅም ጊዜ ኮንትራት ሊሰጡት እንደሆነ ነው እየተገለጸ የሚገኘው። ይህ ማለት ደግሞ ብሩኖ ፈርናንዴዝ እንግዲህ በመሀል ስፍራ ላይ እያሳየ ያለውን ነገር እናውቃለን እና ከዚህ አንጻር ማንቸስተር ዩናይትድ ተጫዋቹን በኦልትራፎርድ ለረጅም ጊዜ የማቆየት ሀሳብ እንዳላቸው እና በመሀል ስፍራ ላይም እንግዲህ አቅምን ይጨምርልናል ብለው እንደሚያስቡ ነው። በነገራችን ላይ ብሩኖ ፈርናንዴዝ አሁን እየተጫወተ ያለበት መንገድ ከዚህም በላይ አቅሙን እንዳያሳይ አድርጎታል የሚል እምነት ነው ያለኝ። ሞር ወደፊት ሄዶ በ10 ቦታ ሲጫወት ከዚህም በላይ ጥሩ ነገርን ማስመልከት ይችላልና ያለ ቦታው እየተጫወተ ግን በጣም ድንቅ እንቅስቃሴውን እያስመለከተ ነው የሚገኘው። ምን ያህል ፖቴንሻል እንዳለው በሚገባ ያሳያል። ክለቡ ውጤት በሚያስፈልገው ጊዜም ይሰጠዋል እና ከምንም በላይ ደግሞ እኔ የሚያስደንቀኝ ብስለቱ ነው። ኳሶችን የሚሰነጥቅበት፣ ኳሶችን ለቡድን አጋሮቹ የሚያቀብልበት መንገድ በጣም አስደንቂ ነው። በቦርኖማውዝ ጨዋታ እንኳን ወደ ማሸነፍ ቴምፖ እንዲመለስ ማድረግ ችሎ ነበረ። ሙመንቱን መቀየር ችሎ ነበር። ነገር ግን በተከላካዮች ድክመት ምክንያት ነው ክለቡ ነጥቡን ያጣውና ይህን ነገር ማንቸስተር ዩናይትድ እንዳጠቃላይ ብሩኖ ፈርናንዴዝ ዩናይትድ አካባቢ እየሰራው ያለ ነገር ደስተኛ እንደሆነ ነው እየተገለጸ የሚገኘው። በብቃቱም ደስተኛ እንደሆኑና ክለቡም እንግዲህ ለረጅም ጊዜ የሚያቆየውን ኮንትራት ሊያቀርቡለት እንደሆነ እየተገለጸ የሚገኘውና ብሩኖ ፈርናንዴዝን በቀጣዮቹ ዓመታትም በማንቸስተር ዩናይትድ ቤት የማየት እድላችን ከፍተኛ እንደሆነ ነው እየተገለጸ የሚገኘውና ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው ዕለት እንግዲህ አዳዲስ ስፖርታዊ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ማንቸስተር ዩናይትድ በርካታ የአማካኝ ስፍራ ተጫዋቾችን እየተመለከተ ይገኛል። ከነዛም ውስጥ እንግዲህ አዳም ዋርተን፣ ካርሎስ ባሌባ፣ ኤሊዮት አንደርሰን በግንባር ቀደምነት የሚጠቀሱ ናቸው። ከነዛ ውስጥ ወደ ማንቸስተር ዩናይትድ ቢመጣ የትኛውን ትመርጣላችሁ? በኮመንት ሴክሽን ላይ አስቀምጡልኝ። በአዳዲስ ስፖርታዊ ጥንክሮች እስክንገናኝ ድረስ መልካም ሁሉ ተመኘው። በአዳዲስ ስፖርታዊ ጥንክሮች እስክንገናኝ ድረስ መልካም ሁሉ ተመኘው።